በህንድ የምትገኘው ትንሿ ማሻሪ መንደር ነዋሪዎች ኑሯቸውን በከፋ የድህነት ኑሮ ቢመሩ ብዙ ልጆችን ከመውለድና ትልቅ ቤተሰብን ከመመስረት አላገዳቸውም። እምብዛም ትምህርት በመንደሩ ባለመስፋፋቱ ነዋሪዎች የጉልበት ስራ እየሰሩ በሚያገኙት ትንሽ ገንዘብ ኑሯቸውን ይከፋሉ። መንደር ውስጥ እጅግ በርካታ ህፃናት በመኖራቸው በየጎዳናው የሚታዩና ተሰብስበው የሚጫወቱ ህፃናት ቁጥር ብዙ ነው። አነስተኛ ነገር ግን ብዙ ቁጥር ባላቸው ነዋሪዎች ስለተሞላች ሁሉም ሰዎች የቤተሰብ ያህል ቅርርብ አላቸው። ከዚህ መንደር ነዋሪዎች መካከል ትልቅ የቤተሰብ ቁጥር ያለው የሳዳ ቤተሰብ ነበር። በእህት በወንድም ልጆች የተሳሰረ ብዙ ቁጥር ያለው ቤተሰብ ነው። አጠቃላይ ነዋሪዎቹ በከፋ ድህነት ውስጥ የሚኖሩ ቢሆኑም ግን ኑሯቸውን ሳያማርሩ ፊታቸው ላይ የሚነበበው ደስተኝነት ሳይጎድል በፍቅር ይኖራሉ። አንድ ቀን ግን ይህ ዘወትር ፊታቸው ላይ የሚነበበው የደስታ ገጽ በሰሙት አስደንጋጭ ነገር ተገፈፈ። የግዙፉ ሳዳ ቤተሰብ አንድ አባል የሆነችው የ6 ዓመት ህፃን በድንገት እንደተሰወረች ተሰማ። ዘወትር አብረዋት የሚጫወቱት ህፃናት ወደ ቤታቸው ሲመለሱ እሷ ግን የለችም። የት እንደሄደች ማን እንደወሰዳት ምንም አይነት ሐሳብ አልነበራቸውም። ከሳዳ ቤተሰብ የተሰወረችው ህፃን ሳትገኝ ጊዜያት እያለፉ መጡ። ህፃኗ የውሃ ሽታ ሆና ቀረች። በዛው ሰሞን ግን በቤተሰቡ ዘንድ አንድ አዲስ ነገር ተፈጠረ። የሳዳ ቤተሰብ አባል የሆነችው አንድ ሴት አዲስ ህፃን ወደዚህ ዓለም ይዛ መጣች። ግዙፉ የሳዳ ቤተሰብ አንዲት ልጁን ባልታወቀ ሁኔታ በድንገት ቢያጣም ሌላ አዲስ ሰው ወደ ቤተሰቡ ተቀላቀለ። አዲስ የተወለደችው ህፃን ለጠፋችው ህፃን ሐዘን ማስረሻ ሆነች። ነገር ግን ይህ ከ2 ወራት በላይ አልዘለቀም። ወደ ቤተሰቡ አዲስ የተቀላቀለችው ህፃን ጠፋች። ይህ በቤተሰቡ ብቻ ሳይሆን መላውን የመንደሩን ነዋሪዎች ግራ ያጋባና ያስደነገጠ አጋጣሚ ሆነ። ቀደም ብላ የጠፋችው የ6 ዓመት ልጃቸው መጨረሻ ሳያውቁ በተስፋና በሐዘን ላይ እንዳሉ ብዙም ሳይቆይ ሌላ ልጃቸውን አጡ። በሐዘን ላይ ሐዘን፣ በድንጋጤ ላይ ድንጋጤ ተጨመረባቸው። ይህ ወሬ በመላው የመንደሩ ነዋሪ ዘንድ ቢስፋፋም የሳዳ ቤተሰብ አባላት ግን በቤተሰባቸው የመጣባቸውን ድንገተኛ ፍርጃ ደብቀው ለመያዝ ይሞክሩ ነበር። እዛች ሰላማዊና ደስተኛ መንደር ውስጥ የገባው ህፃናትን የሚሰውር አውሬ ይሁን መንፈስ ለአካባቢው እንግዳ የሆነ ነበር። በአካባቢው የሚኖሩ ነዋሪዎችም ለሳዳ ቤተሰብ ካላቸው ክብር ስለተፈጠረባቸው ነገር አብዝቶ መጠየቅ ቤተሰቡ የሚያሸማቅቅና የሚያስጨንቅ ነው ብሎ በማሰብ ብዙም ጥያቄ አላበዙባቸውም ነበር። 2 ትንንሽ ሴት ልጆቹን በጥቂት ወራት ልዩነት ያጣው የሳዳ ቤተሰብ ህፃናቶቹ የገቡበት አድራሻ ለማግኘት ብዙ ቢጥሩም ማግኘት ግን አልቻሉም። ከተወሰኑ ወራት በኋላም ሌላ አዲስ ሐዘን ተሰማ። የ6 ወራት እድሜ ብቻ ያላት ህፃን መጥፋቷ ታወቀ። በዚህ ጊዜ ግን ይህችን ህፃን የሳዳ ቤተሰብ አባል አልነበረችም። በነሳዳ ቤተሰብ ላይ ሲያርፍ የነበረው ህፃናትን የሚሰልብ የጥፋት በትር በሌላው የመንደሩ ቤተሰብም ላይም ጭካኔው ታየ። ኩሽቦ የተባለችው ህፃን መጥፋቷ የመንደሩ ነዋሪዎችን ስጋት ይበልጥ ያባባሰ ሆነ። በድንገት ልጇን ያጣችው የኩሽቦ እናት መላ መንደሩ ስለ ልጇ ስትጠይቋለች። ነገር ግን ማንም ያችን የ6 ወር ጨቅላን አየው የሚል አልነበረም። ቀጥላ ያደረገችው ግን በወሬ ልጆቻቸው ጠፍተውባቸዋል ሲባል ወደ ሰማችው ሳዳ ቤተሰብ ማብራት ነበር። ተመሳሳይ ጥፋት እንደደረሰባቸው የገባት እናት የሷን ልጅ ሁኔታ ያወቁ እንደሆነ በማለት ትማጸናለች። እስከዛሬ ታፍኖ ቆይቶ የነበረው ሚስጥር በአንድ የሳዳ ቤተሰብ አባል የመገለጥ ፍንጭን አሳየ። ይህ የቤተሰቡ አባል ልጇ የጠፋባትን እናት ስቃይ በመመልከት ምናልባት ይህንን ያደረገውን ሰው ሊያውቀው እንደሚችል ይናገራል። የሳዳ ቤተሰብ አባላት በተለያየ ጊዜ የጠፋባቸውን ህፃናት ጉዳይ እምብዛም ከሌሎች ነዋሪዎች ጋር ሳያወሩበት በቤተሰቡ ዘንድ ብቻ የታፈነ ሚስጥር ነበር። ምንም እንኳን ነዋሪዎቹ በተለያየ መንገድ የተፈጠረውን ነገር ቢያውቁትም ምክንያቱም ግን ግልጽ አልነበረም። ይህ የሳዳ ቤተሰብ አባልና በቅርቡ ልጇ የጠፋባት እናት ወደ ፖሊስ ይደውላሉ። ህፃን ልጅ እንደጠፋባቸውና ተጠርጣሪ ያሉትን ሰው ለፖሊስ ለመጠቆም እንደሚፈልጉ ይናገራሉ። ፖሊስም ብዙም ጊዜ ሳያጠፋ ወደ ማሻሪ መንደር አመራ። የፖሊሶችን መምጣት ተከትሎ ተጠርጣሪውን አውቀዋለሁ ያለው የሳዳ ቤተሰብ አባል ይገኝበታል ወዳለው ቦታ ፖሊሶቹንና እናትየውን ይዞ ይሄዳል። ብዙ ህፃናት የሚጫወቱበት ቦታ ደረሰና ቆመ። ከዛም ከሚጫወቱት ልጆች አንዱ የሆነውን ልጅ ስም በመጥራት እንዲመጣ ይነግረዋል።
የተጠራው ልጅ የ8 ዓመት ሕፃን ሲሆን ትዕዛዙን በመቀበል ይመጣል። ፖሊሶቹም ጠፋች ስለተባለችው ልጅ የሚያውቀው ነገር እንዳለ በልጅ አነጋገር ይጠይቁታል። ነገር ግን ፖሊሶችንና እናትየውንም ያስደነገጠ መልስ ከልጁ ተሰማ። እኔ ነኝ ያጠፋኋት በማለት አጭር መልስ ሰጣቸው። ፖሊሶች ያልጠበቁትን ነገር በመስማታቸው ለበለጠ ምርመራ ይዘውት በመሄድ ጥያቄ ለ8 ዓመቱ ሕፃን ያቀርቡ ጀመር። ሕፃኑ በድጋሚ ዘግናኝ የሆነውን መልስ አረጋገጠላቸው። የ6 ወሯን ሕፃን ገድያታለሁ በማለት ተናገረ። ፖሊሶች አሁንም ይህን ለማመን ከብዷቸዋል። የሚናገረው ነገር ከልጅ አፍ የሚወጣ አይመስልም ነበር። በቀጣይ ልጁ ያደረገው ነገር የፖሊሶችን ጥርጣሬ የሚያጠፋ ነበር። ፖሊሶቹን ወደ አንድ ቦታ እያመራ በመውሰድ የጠፋችውን ሕፃን አካል ብዙም ጥልቀት በሌለው ጉድጓድ ውስጥ ተቀብሮ ተገኘ። እንዴት እንደገደላት ሲያብራራም በሰዓቱ ማንም ሰው ሕፃኗ አጠገብ ባለመኖሩ ወደ አንድ ጭር ባለ ቦታ አቅፏት በመውሰድ አንገቷን አንቆ ለመግደል ይሞክራል። ሕፃኗ ግን ከማልቀስ ውጪ ራሷን ለማትረፍ መታገል የምትችል ባለመሆኗ አንቆ መግደል አርኪ ሆኖ አላገኘውም። ከዛም በአጠገቡ የሚገኝ ድንጋይ በማንሳት መጥቶ ይገላታል። ፖሊሶች የሰሙትን ነገር ጭካኔው ቢያስደነግጣቸው የሚነግራቸው ሰው ደግሞ የ8 ዓመት ሕፃን መሆኑ ነገሩን ከአእምሮ በላይ አደረገው። ሕፃኑ ማንኛውንም የፖሊስ አባል ሲመለከት ይስቃል። ከዛም ብስኩት በመጠየቅ የሚበላውን ብስኩት እየሳቀ ይበላል። ይህንን ነገር ለምን እንዳደረገ ሲጠይቁት ምንም ሳይመልስላቸው እየሳቀ ያያቸዋል። ይህ ልጅ አማጂት ሳዳ የተባለ የግዙፍ ሳዳ ቤተሰብ አባል ነበር። አማጂት ከዚች ሕፃን በተጨማሪ ቀደም ሲል የጠፉትን ሕፃናት እሱ እንደገደላቸው ተናገረ። መጀመሪያ የገደላት የ6 ዓመት ሕፃን ያጎቱ ልጅ ስትሆን በቀጣይ የገደላት የ2 ወር ሕፃን ደግሞ የገዛ እህቱ ነበረች። በዚህ ጉዳይ አንዳንድ ጥርጣሬዎች ነበሩ። አማጂትን አሳልፎ የሰጠው ሰው ራሱ የሳዳ ቤተሰብ አባል ነበር። እንዴት ይህንን ሊያውቅ ቻለ? እንዲሁም ቀደም ሲል የነበሩትን ግድያዎች ቤተሰቡ አፍኖት ይዞት ነበር ማለት ነው የሚሉ ጥያቄዎች መነሳት ጀመሩ። የ8 ዓመቱ ሕፃን ግን 3ቱንም ልጆች እንደገደላቸው ተናግሮ ለምን ተብሎ ሲጠየቅ ግን መልሱ የነበረው በልጅ ፈገግታ ፖሊሶቹን መመልከት ብቻ ነበር። አማጂት የአእምሮ ሁኔታ እንዲጣራ ተደረገ። ከአእምሮ ጋር በተያያዘ ችግሮች እንዳሉበት በተለያዩ ሐኪሞች ሳመነ። በህንድ ሀገር ሕግ መሰረት እድሜው ለፈጸመው ወንጀል እስር ቤት የሚያስገባው ባለመሆኑ ከ18 ዓመት በታች የሆኑ ወንጀሎች እንዲቆዩበት የሚላኩበት ቦታ 18 ዓመት እስኪሞላው ድረስ ቆየ። ከዛም 18 ዓመት ሲሞላው ስሙን በሌላ ስም ቀይሮ በአዲስ ማንነት ዓለምን እንደ አዲስ ተቀላቀለ። ይህንን ወንጀል አይደለም የ8 ዓመት ሕፃን ማንም ትልቅ ሰው ሲፈጽም አብሮ የሚያስብለውን ድርጊት አማጂት ሳዳ አደረገው። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።